የኢራን ድሮኖችና ሚሳኤሎች ስለምን ዱባይንና አቡዳቢን ብቻ በዚህ ልክ መቀጥቀጥ ፈለጉ? የኢራን ጦርነት ከእስራኤልና ከአሜሪካ ጋር ሆኖ ሳለ በ100 ኪሎ ሜትር ርቀት ላይ የምትገኘው የቅርብ ጎረቤቷን የክፉ ቀን ወዳጇን የተባበሩት አረብ ኤሚሬትስ ዱባይን በሚሳኤሎቿ ማውደም ለምን ፈለገች? ዱባይስ ለምን እንደ ማንኛውም አገር አጸፋዊ እርምጃ ከመውሰድ ይልቅ ዝምታን መረጠች? በሰማይ ጠቀስ ፎቆች የተከበበችው ቅንጧ ዱባይ እንኳን ቦምብ አፈር አይንካኝ ስትል የነበረችው ሞልቃቃ የአረብ ፍልቅልቋ ስለምን ኢራንን በዚህ ልክ ስትደበድባት ዝም አለች? አቅም አንሷት ፈርታ ወይስ የባሳለና ዝም ይሻላል የሚል የትዕግስት ስትራቴጂን በመጠቀም ክፉውን ቀን በብልጠት ለማለፍ እየሞከረች ይሆን? በዝርዝር እንመልከተው። ኢራን የሰሞኑን ጦርነት ምክንያት በማድረግ አጋጣሚውን ተጠቅማ ዱባይን ለይታ የመታቻት በሶስት ምክንያቶች ነው። የመጀመሪያው ኢራንና ዱባይ የ100 ኪሎ ሜትር ርቀት ላይ ያሉ የባህር ውሃ ድንበር የሚጋሩ ጎረቤቶች ሲሆኑ በዚህም የ100 ኪሎ ሜትር ውስጥ የሚገኙ ሶስት ደሴቶች አማካኝነት የይገባኛል ጥያቄ የድንበር ግጭት ውስጥ ለበርካታ ዓመታት በክርክርና በቁርሾ አሳልፈዋል። በፋርስ ባህረ ሰላጤ ላይ የሚገኙት ሶስቱ ደሴቶች አቡ ሙሳ፣ ታላቋ ቱምብና ታናሿ ቱምብ የሚባሉት የሁለቱ ሀገራት የቆየ የቁስል ስም ናቸው። ኢራን እነዚህን ደሴቶች በጉልበት ተቆጣጥራለች። ኤሚሬትስ ደግሞ የኔ ናቸው ትላለች። ኢራን ጥቃት ስትሰነዝር ባህሩም ደሴቱም የኔ ነው፣ ትንሿ ዱባይ አርፈሽ ተቀመጪ፣ ደሴቴን ቀማችኝ ማለት ካላቆምሽ ከዚህም በላይ ትወድሚያለሽ የሚል የማስፈራሪያ መልእክት ለማስተላለፍ ነው። ሌላኛው ዱባይ ለመደብደቧ ምክንያት ሁለቱም የእስላማዊ መንግስት የሚመራቸው ሀገሮች ስለሆኑ የእስልምና ርዕዮተ ዓለምና የሃይማኖት ፍልሚያቸው ነው። ኢራን የሺአን ርዕዮተ ዓለም በቀጠናው ለማስፋፋት ስትጠር፣ ዱባይና አቡዳቢ ደግሞ የሱኒውን ዓለም ኢኮኖሚ ምሰሶዎች ዘዋሪ ናቸው። ኢራን ኤሚሬትስ ስትመታ በዚህ አካባቢ እኔ ካልፈቀድኩ የእናንተን ስርዓት አይሰራም እያለች እንደመሆኑ ነው። የእኔን የሺአ እስልምና ዱባይ ልትቀበል ይገባታል የሚል ዛቻ ጨምረም የያዙ ሚሳኤሎች ናቸው። ሶስተኛው ዱባይ ለመቀጥቀጧ ሰበብ የሆነባት ደግሞ ለአሜሪካ ቀንደኛ ወዳጅ መሆኗ ነው። ከቅርብ ጊዜ ወዲህ ደግሞ ከእስራኤል ጋር የፈጠረችው ወዳጅነት ኢራንን እንቅልፍ ነስቷታል። ኢራን ኤሚሬትስ ስትመታ በእጅ አዙር ዋሽንግተንና ቴልአቪቭ ከደጃፌ ራቁ እያለች እየተናገረች ነው። ዱባይም ከኔ ጠላት ጋር አብረሽ መስራት ቀርቶ ከአሜሪካ ጋር ባንድ ገበታ ከበላሽ አንቺም ጠላቴ ነሽ፣ ተያይዘሽ ትወድሚያለሽ እያለቻት እንደመሆኑ ነው። ታዲያ ይህ ሁሉ ድሮንና ሚሳኤል እየዘነበባት አንድም ጥይት ወደ ኢራን ያልተኮሰችው ዱባይ ስለምን በዚህ ልክ ዝምታን መረጠች የሚለውን እንመልከት። የዱባይ የትዕግስት ስትራቴጂ የቢሊዮን ዶላር ስጋት የኢኮኖሚ ስሌት ውጤት ነው። አሚር ኒውስ እንደሚገነዘበው ዱባይ ዝም ያለችው ስለፈራች ብቻ ሳይሆን ለራሷ ስላሰበች ነው። ዱባይ ማለት የመስተዋት ከተማ ነች። አንዲት ሚሳኤል ቡርጅ ከሊፋ ላይ አረፈ ማለት እንደ ጉንዳን የሚርመሰመሰው ቱሪስት ሁሉ ከዱባይ ይሸሻል። ባለሀብቱ ገንዘቡን ለኢንቨስትመንት ከማፍሰስ ይያዛል። እነዛ ሰማይ ጠቀስ ቅንጡ ፎቆቿም ይፈራርሳሉ። ዱባይ ካለኝ ሰላም የሌለኝ ጦርነት ይሻላል በሚል መርህ የገነባችውን ኢንቨስትመንት እንዳይወድምና ከዚህ የባሰ እንዳይመጣ በሚል ስጋት ሳትወድ በግዷ አንገቷን ደፍታ በትዕግስት ማለፍን መርጣለች። ሌላኛው ዱባይ በዚህ ቀጠና ቀጥተኛ ተሳትፎ የማታደርገው የኢራን መፈራረስን በጭራሽ ስለማትመኘው ነው። ይህ ለሷ ትልቅ ስጋት ነው። ታዲያ ለኢራን አስባ እንዳይመስላችሁ። ኢራን ከ80 ሚሊዮን በላይ ህዝብ አላት። ዱባይና ኢራን ቀጥታ ጦርነት ቢገጥሙና ኢራን ብትፈራርስ በሚሊዮን የሚቆጠር ኢራናዊ ስደተኞች ባህሩን አቋርጦ ዱባይን ያጥለቀልቃታል። ይህ ደግሞ ለኤሚሬትስ የደህንነትና የኢኮኖሚ ስጋት ይሆናል። ልክ እንደ ሶሪያ ኢራንም ከፈረሰች ስደተኞች ፌስታል ይዘው በዱባይ ከተማ ላይ እየለመኑ ሲርመሰመሱ ስለሚታዩ ሀብታማ ዱባይ የለማኞች ሀገር ሆናም ታርፈዋለች። ልክ እንደኛዋ ኢትዮጵያ ማለት ነው። ሌላኛው ዱባይ በጥቃቷ ዝም ያሰኛት የአሸባሪዎች መንደር የመሆን ስጋት ፍራቻ ነው። ኢራን የራሷን አማጺ ቡድኖች በመፍጠርና በማስታጠቅ ትታወቃለች። ኢራናውያንም አማጺ ቡድኖችን መቀላቀልና ለሺአ እምነት መስፋፋት ሲሉ ራሳቸውን መስዋዕት ማድረግን እንደ ትልቅ ሃይማኖታዊ ተግባር ይቆጥሩታል። ሸሂድ መሆንንም ይመኛሉ። ለዚህም ነው ዱባይ ካጠቃች ኢራን በአገሪቱ ውስጥ የሽምቅ ተዋጊዎችንና አሸባሪ ሴሎችን ልታሰማራብኝ ትችላለች በሚል ፍራቻ ነው። ዱባይ ሰላማዊ የንግድ ማዕከልነቷ ቀርቶ እንደ የመንና እንደ ሶማሊያ የአሸባሪዎች መንጋ ተደርድሮ የቦምብ ፍንዳታ የሚሰማባት ከተማ እንዳትሆን ፍራቻ ነው። ዱባይ የቱሪዝም ሀገርነቷ ቀርቶ
የጦርነት ፊልም የሚሰራባት የሆሊውድ መንደር እንዳትሆን በመስጋት ነው። ጥበበኛው የተባበሩት አረብ ኤሚሬቶች ገዢው ቢን ዘይድ የባሳለና ዝም ማለት ይሻላል በሚል የትዕግስት ስትራቴጂን እየመሩ ይገኛሉ። እባካችሁ ኢራንን አስታርቁን፣ ከጦርነት ይልቅ ዲፕሎማሲያዊ መንገድን እንምረጥ በሚል ክፉውን ቀን በጥበብ እያለፉት ይገኛሉ። ግን ጥያቄው የኢራን ትንኮሳ እስከ መቼ ይቀጥላል? ዱባይስ ትዕግስቷ እስከ መቼ ይዘልቃል? መቼስ ይሟጠጣል የሚለው ነው። ጊዜ ይፈተዋል። አሚር ንጉስ ነበርኩ። ሰናይ ጊዜ